ጤና ይስጥልን። የሰላም ዋጋው ስንት ነው? በሱፍና በካራባት ይለካል ወይስ በቫዝሊንና በሽቶ ይተመናል? ትናንት ነበር ዓለም ሁሉ በቴሌቪዥን መስኮት የተመለከተው ያ ድራማ፣ ያ ሁሉ ፈገግታ፣ ያ ሁሉ እንኳን ወደ ቤት ተመለሳችሁ የሚል እልልታ። ከጫካ መልስ ወዶ ገቦች ተብለው የተሞካሹት በካናዳና በቱርክ ሱፍ ተሽሞንሙነው ካሜራው ፊት ለፊት ለሰላም ፊርማቸውን ያኖሩት እነዚያ ወጣቶች ዛሬ ማታ የት እንዳሉ ታውቃላችሁ? ጨዋታው ተቀይሯል። ትናንት የተነጠፈው የሰላም ምንጣፍ ዛሬ ተጠቅልሎ ተነስቷል። ትናንት የተዘመረው የልጆች የተመለሱ መዝሙር ዛሬ ወደ ዝመቱና መክቱ ትዕዛዝ ተቀይሯል። መረጃዎች እንደሚያመላክቱት ልክ በዚህ ሰዓት ያንን ያማረ ልብስ እንዲያወልቁ ተደርገዋል። ያንን የሰላም ተስፋ እንዲሰርዙም ተነግሯቸዋል። ከፊት ለፊት የሚጠብቃቸው ምሽግ፣ የሚጠብቃቸው እሳት፣ የሚጠብቃቸው ወንድማቸው የሆነው የፋኖ ጦር ነው። ከኋላቸው ደግሞ ምናልባትም ወደ ኋላ መመለስ ሞት ነው ብሎ መሳሪያውን የደገነባቸው ያገዛዙ ጦር ይኖር ይሆናል። ውድ ተመልካቾች፣ ይህ ተራ የጦርነት ዜና አይደለም። ይህ በዘመናችን የተፈጸመ በቀን የሆነ በገሃድ የተፈጸመ ክህደት ነው። ይህ ሰውን አምኖ የገባን ነፍስ እንደ ማገዶ እንጨት ወደ እሳት መወርወር ነው። አንድ አፍታ ቆም ብለን እንጠይቅ። እነ ጸዳሉ እነ ማስረሻ ዛሬም በቴሌቪዥን ስክሪን ላይ አሉ። ግን ከነሱ ጀርባ የነሱን ጥሪ አምነው መሳሪያቸውን ፈተው ታድሶ ይደረግልናል ብሎ የገቡት በሺዎች የሚቆጠሩ ወጣቶች ድምጻቸው ለምን ጠፋ? በእውነት ታድሶ ተደረገላቸው ወይስ እንደ በሬ ተቀለቡ? ለምን አሁን? ለምን ዛሬ? ነገሩ ወዲህ ነው። ካሜራው ሲጠፋ እውነታው ፍርጥ ብሎ ወጥቷል። የይሁዳ ፍየል እንደምትባለው መሪዎቹ በሕይወትና በምቾት ሲኖሩ፣ ተከታዮቹ ግን ዛሬ የሞት ካዝና ተሸክመው በሰው ሰራሽ ጋሻነት እንዲሰለፉ ተፈርዶባቸዋል እየተባለ ነው። ምርጫ የላቸውም። ወደፊት እሳት፣ ወደ ኋላ ገደል፣ መሃል ላይ ክህደት። የተከበራችሁ የበራፍ ቲቪ ቤተሰቦች፣ በዚህ መሰናዶ ክህደት ነው ከተባለው ድራማ በስተጀርባ ያለውን አስፈሪ ሴና እንተነትናለን። ታሪክ በስታሊን ሩሲያ፣ በፖልፖት ካምቦዲያ ያስተናገደው ያ የሰው ልጆች እንደ ቆሻሻ የማጽዳት እቅድ ዛሬ በኢትዮጵያ ምድር በምን መልኩ እየተደገመ ነው? አምኖ የገባን ኃይል መልሶ ከወገኑ ጋር ማጋጨት የፖለቲካ ብልሃት ነው ወይስ የትውልድ ማጥፊያ ስልት ነው? እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ባለፉት ሳምንታት በካሜራ ብልጭታ ታጅበው የካናዳና የቱርክ ኮት ቂቅ ብለው ዘንጠው በረሃው ያወየበው ግንባራቸውን በቫዝሊን አብለቅልቀው ያየናቸው የሰላምን መንገድ መርጠዋል ተብለው ሲሽሞነሞኑ የነበሩ እነዚያ ኃይሎች ዛሬ የፖለቲካው ካርታ ሲገለበጥ የሰላም ዘንባባቸው ተገፎ የሞት ካዝና ተሸክመው ወደ ግንባር እንዲዘምቱ ታዘዋል ተብሏል። ይህ ኩነት በታሪክ መዝገብ ውስጥ የፖለቲካ ቁማርተኞች የንጹሐንን ደም ለስልጣን ማቆያነት እንዴት ይጠቀሙታል ለሚለው ጥያቄ ሕያው ማሳያ ነው። ዓለም አቀፍ የፖለቲካ ሳይንስ ምሁር ኒኮሎ ማኪያቬሊ ዘ ፕሪንስ በተሰኘው መጽሐፉ ላይ አምባገነኖች ስልጣናቸውን ለማደላደል ሲሉ ወዳጅ የመሰሏቸውን አካላት በቅድሚያ ቀርበው በኋላ እንደ በሬ አደለበው ለራሳቸው ግብ ይሰዋቸዋል ያለው መራራ እውነት በኢትዮጵያ ምድር እያየ ነው። ትናንት ተሐድሶ በሚል ስም ከጫካ መልስ ልጆቻችን ተብሎ የተቀበሏቸው እነዚያ የዋህ ወጣቶች ዛሬ በገዛ ወገናቸው ላይ በተለይም ከፋኖ ጋር በሚደረገው የሞት ሽረት ትግል ውስጥ እንደ ሰው ሰራሽ ጋሻ ሊያሰልፏቸው መወሰኑ የክህደቱ ጥልቀት ምን ያክል እንደሆነ ያሳያል። ዓለም እንዲህ ያለውን ቃና ማና የለሽ ታሪክ ከውኖት አልፏል። ይህ ታሪክ በሁለተኛው የዓለም ጦርነት ወቅት ስታሊን በፔናል ባታሊዮን ስም ጥፋተኛ የተባሉ ወታደሮችንና የፖለቲካ እስረኞችን ያለበቂ ትጥቅ ከጀርመን ናዚ ጦር ፊት ለፊት አሰልፎ እንደ ማገዶ እንደተጠቀምባቸው አይነት ጭካኔ የተሞላበት ታሪካዊ ክስተትን የሚያስታውስ ነው። እንዲያ ያለው የዓለም ታሪክ ትዕዛዝ ቁጥር 227 በሚል የታሪክ መዝገብ ውስጥ የሞት ሽለላ በስታሊን ምድር በተሰኘ ርዕስ ተመዝግቦ የሚገኝ ነው። ዘመኑ 1942 ነው። ዓለም በሁለተኛው የዓለም ጦርነት እሳት ውስጥ እየተንከተከተች ነበር። የናዚ ጀርመን ጦር እንዳውሎ ንፋስ እየገሰገሰ የሩሲያን ምድር እያዳረሰ የሞስኮን ደጃፍ አንኳኩቶ ስታሊንግራድ ለመዋጥ አፍ አውጥቷል። በዚህ ወሳኝና የመጨረሻ በሚመስል ሰዓት የሶቪየቱ መሪ ጆሴፍ ስታሊን በታሪክ የትውልድ ማጥፊያ ተብሎ ሲፈረጅ የሚችል አንድ ጨካኝ ትዕዛዝ አወረዱ። ትዕዛዝ ቁጥር 227። መሪ ቃሉም ወደ ኋላ መሸሽ ክልክል ነው። በዘመኑ ስታሊን አንደበት ደግሞ ኖት የስቴፕ ባክ የሚል ነበር። ነገር ግን የዚህ ትዕዛዝ አስፈሪው ምዕራፍ የተገለጠው ሽትራፍ አባስ ወይም የመቀጣጫ ሻለቃዎች ሲመሰረቱ ነበር። እነዚህ ሻለቃዎች የተሞሉት ወታደራዊ ወኔ በጎደላቸው ፈሪዎች ብቻ አልነበረም። የፖለቲካ እስረኞች፣ ስርዓቱን አልደገፋቸውም ተብሎ የተወነጀሉ ንጹሐን፣ ማረጋቸው የተገፈፈ መኮንኖችና
ከጉላግ እስር ቤቶች የተተለተሉ የሀገር ጠላቶች ተብለው የተፈረጁ ዜጎች ነበሩበት። ስታሊን እነዚህን ሰዎች ሲመለከታቸው የሰው ፍጡር አድርጎ አልነበረም፣ በጦርነቱ ሳጥ ውስጥ ተወርውረው የሚነዱ የሰው ማገዶዎች እንጂ። በእርግጥም እንዲህ ያለው ትዕይንት ልብን ያንጠለጥል ነበር። የሩሲያ በረዶ አጥንት የሚሰብር ቅዝቃዜ በመርጨት ላይ ነው። እነዚህ የሞት ሻለቃዎች ያለበቂ ትጥቅ አንዳንዴም ባዶ እጃቸውን ወደ ግንባር ይገፋሉ። ከፊት ለፊታቸው ዘመናዊ መትረየስ የደገነ በታንክ የተጠናከረ የናዚ ጀርመን ጦር አለ። ከኋላቸው ደግሞ የገዛ ወገናቸው የሆነው የስታሊን ልዩ ጦር ወይም KNVID ብሎኪንግ ዩኒት መትረየሱን ደግኖ ይጠብቃቸዋል። ምርጫ የላቸውም። ወደፊት ሄዶ በጀርመን ጥይት መሞት አለያም ወደ ኋላ ፈግፍጎ በወገን ጥይት መረሸን። የስታሊን ጀነራሎች እነዚህን ወታደሮች የሚጠቀምባቸው ስልት እጅግ ዘግናኝ እንደነበር ዓለም መዝግቦታል። የጀርመንን ጦር ጥይት ለማስጨረስና የጠላት ተተኳሽ የት እንደተደበቀ ለመለየት ሲባል እነዚህን ምስኪን እንደ በግ መንጋ ወደ ሜዳዎች ይለቋቸዋል። አስቡት፣ ወታደራዊ ዩኒፎርም የለበሱ ሰዎች በሰውነታቸው ፈንጂ እያፈነዱ ለታንኮች መንገድ ሲያጸዱ፣ የናዚ ወታደሮች ጣታቸው እስኪዝል ድረስ ቃታቸውን ሲስቡ የሩሲያ ምድር በእነዚህ የማይፈለጉ ዜጎች ሬሳ ተሸፈነች። ስታሊን ይህንን ሲያደርግ ኃጢአታችሁን በደማችሁ ታጥባላችሁ የሚል የውሸት ተስፋ ሰጥቷቸው ነበር። ነገር ግን እውነታው ያ አልነበርም። ዓላማው የእነርሱ መዳን ሳይሆን የእነርሱ ማለቅ ለስርዓቱ መቆየት ዋስትና መሆኑ ነበር። እነርሱ ሲያልቁ የስታሊን ታማኝ ወታደሮች በሬሳቸው ላይ ተረማምደው ድልን ያውጃሉ። ዛሬ ላይ ሆነን ያንን ታሪክ ስናየው የአንድን አምባገነን ስርዓት ዕድሜ ለማራዘም ሲባል ሰላምና ድል በሚሉ ቃላት ተሸውደው ወደ እሳት የተወረወሩ እነዚህ የሩሲያ ወጣቶች ሰቆቃ ጆሮ ካለው ይሰማል፣ ልብ ካለው ያስተውላል። ከፊት እሳት ከኋላ ገደል ሆኖባቸው በረዶውን በደማቸው ያቀለሙት እነዚያ የሽትራፋባስ አባላት ታሪክ ዛሬም ድረስ የፖለቲካ መሪዎች ወጣቶችን ለስልጣናቸው ሲሉ እንዴት እንደሚጠቀሙባቸውና እንዴት እንደሚቀቅሏቸው የሚናገር ሕያው መራራ ምስክር ነው። እንዲያ ያለው የስታሊን እርምጃ መንፈሱ ዛሬም በሕይወት አለ። ልዩነቱ ስታሊን ወንጀለኞችን ሲጠቀም፣ የአሁኑ አገዛዝ ግን ሰላምን መርጠዋል ብሎ ያመናቸውን ንጹሐን ኃይሎች ለሞት መዳረጉ ነው። ነገሩን ይበልጥ አሳዛኝ የሚያደርገው ደግሞ የዚህ ሴራ ቀዳሚ ሰለባዎች ታሪክ ነው። እነ ጸዳሉና ማስረሻን የመሳሰሉ ግለሰቦች እንደ ሰላም ተምሳሌት በየሚዲያው እያሳዩ ከበስተጀርባ ግን በእነሱ አማካኝነት እጅ የሰጡትንና አምነው የገቡትን ወጣቶች ድምፅ አጥፍተው መሰወራቸው ነው። እንዲህ ያለው የመንግስታቱ ቅጥፈት በዓለም አቀፍ የደህንነት መዋቅሮች ታሪክ ውስጥ ጁዳስ ጎት ወይም የይሁዳ ፍየል በመባል የሚታወቀውን ስልት የሚያስታውስ ነው። በአይሁዶች አፈ ታሪክ ውስጥ ቄራ ውስጥ ሌሎች እንስሳትን እየመራች ወደ ጓዳ የምታስገባ እሷ ግን በሕይወት የምትተርፍ ፍየል አለች ይባላል። እነ ጸዳሉና ማስረሻ ለጊዜው በሕይወት ቆይተው ለፕሮፓጋንዳ የሚውሉ የይሁዳ ፍየሎች ሲሆኑ እነሱን ተከትለው የገቡት በሺዎች የሚቆጠሩ ወጣቶች ግን መረጃዎች እንደሚያመላክቱት ያገዛዙ የማጽዳት እርምጃ ሰለባ ሆነዋል። የዛሬዎቹ ወጣቶች ዕጣ ፈንታ ከዚህ የተለየ አይደለም። ትናንት የሰላም እርግቦች ተብሎ ሲሞካሹ፣ ዛሬ ደግሞ የጦርነት ነጋሪት ጎሳሚዎች ሆነው እንዲሰለፉ ሲደረግ ዓላማው አንድና ግልጽ ነው። ያም አገዛዙ የራሱን ታማኝ ወታደር በመቆጠብ እነዚህን ተመለሱ የተባሉ ወጣቶች ከፊት አሰልፎ ማስጨረስና በሂደቱም በፋኖ ተገደሉ የሚል ፖለቲካዊ ትርፍ ማግኘት ነው። ይህ አይነቱ አካሄድ በካምቦዲያው ክመር ሩዥ ዘመን ወጣቶችን የአብዮት ጠባቂ ብሎ አሰልጥኖ በመጨረሻ እርስ በርስ አጫርሶ እንደፈጃቸው አይነት ትውልድን የማምከንና የማጥፋት ስልትን የተከተለ አረመኔያዊ ድርጊት ነው። በካምቦዲያ የሰቆቃ ታሪክ ትውልድ እንዴት በገዛ ወገኑ እንደተበላና አብዮት ልጆቿን ትበላለች የሚለው አባባል እንዴት በተግባር እንደታየ ላፍታ እንቃኘው። ዘመኑ በእኛው አይነት ሰውኛ አሰላል ሲሰላ ከ1975 እስከ 1979 ነው። የደቡብ ምስራቅ እስያ ዕንቁ የነበረችው ካምቦዲያ በታሪክ ታይቶ በማይታወቅ የጨለማ መጋረጃዎች ተሸፍናለች። ፖል ፖት የተባለው የክፋት አባት መራሹ የክመር ሩዥ ቡድን ስልጣን ሲይዝ የመጀመሪያ ስራው የቀን መቁጠሪያውን ወደ ኋላ መመለስ ነበር። ይህ 0 ዓመት ወይም ይር 0 ነው፣ ያለፈው ታሪክ ሁሉ ይደመሰሳል ብሎ አወጀ። የዚህ የጥፋት ድግስ ዋና ተዋናዮች ግን አዋቂዎች አልነበሩም። ፖል ፖት አሮጌው ትውልድ በካፒታሊዝም አስተሳሰብ የተበከለ ነው ብሎ ያምን ስለነበር አይኑን ያሳረፈው ለስላሳ ልብ ባላቸው አእምሯቸው እንደ ነጭ ወረቀት በሆነና በቀላሉ ሊቀረጹ በሚችሉ ታዳጊ ወጣቶችና ሕፃናት ላይ ነበር። ክመር ሩዥ ወጣቶቹን ከገጠር ሰብስቦ አንካር የተሰኘ ድርጅት ወይም ፓርቲያቸው ብቸኛ እናትና አባታቸው ነው ብሎ ሰበካቸው። ቤተሰብ የሚባል ነገር ተገረመ። ወጣቶቹ ለድርጅቱ ያላቸውን ታማኝነት ለማረጋገጥ የገዛ ወላጆቻቸውን ሳይቀር አሳልፈው እንዲሰጡ፣ እንዲሰልሉና እንዲገደሉ ተደረገ። አስቡትማ ገና የ12 ዓመትና የ15 ዓመት ታዳጊዎች ጥቁር ልብስ ለብሰው ቀይ ሻሽ ባንገታቸው አስረው ክላሽንኮቭ ጠመንጃ አንግበው የሀገሪቷን ምሁራን ዶክተሮችና መነኮሳት
እንደ በግ እየነዱ ወደ ሞት ጉድጓድ ይወስዷቸው ነበር። ወጣቶቹ የአብዮቱ ጠባቂ የአዲስቷ ካምቦዲያ መሰረቶች ተብለው ሲወደሱ፣ እነርሱም በሰካራም ስሜት ውስጥ ሆነው የገዛ ወገናቸውን ደም እንደ ውሃ ፈሰሱት። ወላጆቻቸውን ጠላት ብለው እስኪጠሩ ድረስ ህሊናቸው ታጠበ። የክህደቱ ጥግ የመጣው ግን ኋላ ላይ ነው። አብዮቱ ውጤት ማምጣት ሲያቅተውና ህዝቡ በረሃብ ሲያልቅ የክመር ሩዥ አመራሮች የሚወነጅሉት ጠፋ። በመጨረሻ ምጣታቸውን ወደ ራሳቸው ወጣቶች አዞሩ። በፖለቲካው ዓለም ፓራኖያ ወይም የጥርጣሬ በሽታ ሲሰፍን ቀዳሚ ሰለባ የሚሆኑት ታማኝ አገልጋዮች ናቸው። ፖልፖት አብዮቱ በውስጥ ጠላቶች እየተሰለለ ነው የሚል ቅዠት ውስጥ ገባ። ትናንት የአብዮቱ ጠባቂ ተብለው የተሾሙት ወጣቶች ዛሬ የሲአይ ወይም የቪየትናም ሰላዮች ናቸው ተብለው መታደን ጀመሩ። ትናንት ገዳይ የነበሩት ዛሬ ተገዳይ ሆኑ። በተለይ ኤስ21 ወይም ቱል ስሌንግ ተብሎ በሚጠራው የቀድሞ ትምህርት ቤት ማሰቀያ ቄራነት በተቀየረው ቦታ የሆነው ነገር ዘግናኝ ነው። ወደዚህ እስር ቤት የተጋበዙት አብዛኞቹ እስረኞች የገዛ ፓርቲው ወጣት ካድሬዎችና ወታደሮች ነበሩ። በታማኝነት ሲያገለግሉ የነበሩ ወጣቶች በገዛ ጓዶቻቸው ተገርፈው ጥፍራቸው ተነቅሎ የውሸት ቃል እንዲሰጡ ተደረጉ። ክመር ሩዥ በዚህ ወቅት የተጠቀመው መሪ ቃል እጅግ ሰይጣናዊ ነበር። እናንተን ማቆየት ትርፍ የለውም፣ ማጥፋትም ኪሳራ የለውም። በወቅቱ የእሳቸው አንደበት ቱ ኪፕ ዩ ኢዝ ኖ ቤነፊት ቱ ዲስትሮይ ዩ ኢዝ ኖ ሎዝ ተባሉ። በዚህ መልኩ የዚያች ሀገር ትውልድ በሁለት ስለት ተቀቀለ። አንደኛው በህዝቡ ላይ በፈጸመው ግፍ ህሌናውንና ሰብአዊነቱን አጣ። ሁለተኛው ደግሞ በመጨረሻ በዚያ ባገለገለው ስርዓት ተጠርጥሮ እንደ ቆሻሻ ተወግዶ በጅምላ መቃብር ተቀበረ። ፖልፖት ወጣቶቹን ተጠቅሞ የድሮውን ስርዓት ካፈራረሰ በኋላ ወጣቶቹ ሚስጥር ስለማያውቁና ስልጣን ሊጋሩ ይችላሉ ብሎ ስለሰጋ መልሶ ፈጃቸው። ይህ ታሪክ የሚያስተምረው መራራ እውነት ቢኖር አምባገነኖች ወጣቶችን የሚመለከቱት እንደ አላቂ የጦር መሳሪያ እንጂ እንደ ሀገር ተረካቢ ዜጋ አለመሆኑን ነው። ካምቦዲያ ከ3 ሚሊዮን በላይ ህዝቦቿን ስታጣ አብዛኞቹ በዚህ እርስ በርስ መበላላትና የትውልድ ማምከን ሴራ የተገደሉ ነበሩ። በኢትዮጵያ እየተሰማ ያለው እንዲያ ያለ ከሞራል በላይ ከህሊናም በላይ ከታሪክም በላይ ነው። በአጭር አገላለጽ ትናንት የሰላም ካባ የለበሱ ዛሬ የጦርነት ሰዓት ውስጥ ተወርሯል እየተባለ ነው። ተሐድሶ የተባለው ቃል ጉዞ ወደ ሞት ተብሎ ተቀይሯል። የነጸዳሉ በቴሌቪዥን መስኮት መታየት የሞቱትን ወጣቶች ሬሳ አይመልሰውም። የዛሬዎቹ ወጣቶች ወደ ጦርነት መገፋትም የስርዓቱን የመጨረሻ እስትንፋስ ከማራዘም ውጭ የሰላምን ተስፋ እንዳያለመልም የተረጋገጠ ሀቅ ነው የሚሉ ተበራክተዋል። ትዕዛዙ የደረሳቸው ኮሎኔሉ የተፈጸመብን ክህደት ነው፣ አምኖ ለገባ ሁሉ የሚጠብቀው ወይ እስር ቤት አሊያም የሞት ግንባር መሆኑን የሚያረጋግጥ በደም የተጻፈ የክህደት ደብዳቤ ነው ማለታቸውን አንድ በጆሮ ሰምቻለሁ ያሉን የመረጃ ምንጭ ተናግረዋል። በራፍ ቲቪ ሰሞነኛውን የወዶ ገብ ዘመቻ መረጃ ተከትሎ ከመጽሐፍም ከተመሳሳይ መልኩ ተፈጽሟል ከተባሉ ዓለም አቀፍ ታሪኮችና ማሳያዎች አንጻር የተመለከተበት ምዕራፍ በዚሁ ተቋጭቷል። የተከበራችሁ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።